ነቢዩ ዓለይሂ ሰላቱ ወሰላም ምሽትና ማለዳ ላይ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዝክር 10 ጊዜ ያለ ሰው 100 ሐሰና ወይም አጅር እንደሚያገኝ፣ 100 ሰይአ ወይም ወንጀል እንደሚሰረዝለት፣ አንድ ባሪያ ነፃ እንዳወጣ እንደሚቆጠርለት፣ ማለዳ ላይ ካለው እስኪመሽ ድረስ ምሽት ላይ ያለው ሰውም እስኪነጋ ድረስ ከሸይጣንና ከመጥፎ ነገር እንደሚጠበቅ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ከመግሪብና ከሱብሒ በኋላ ከሚባሉ ዚክሮች ውስጥ 10 ጊዜ፣ ከማለዳና ከምሽት ዚክሮች ውስጥም 10 ጊዜ፣ ከዛ በኋላ በ24 ሰዓት ውስጥ 100 ጊዜ ልንለው የምንችል ከአላህ የሚያስጠጋን ሸይጣንን ከኛ የሚያርቅልን ዚክር ነው። ኃይልና አቅምም የሚሰጥ ዚክር ነው። ኡሙ ሰለማ ረዲየላሁ ዐንሃ ስራ በዝቶብኛል፣ አቅም አንሶኛል ብላ ነቢይን ዓለይሂ ሰላቱ ወሰላም ባማከረቻቸው በነገረቻቸው ጊዜ ይሄን ዚክር እንድታደርግ ነቢዩ ዓለይሂ ሰላቱ ወሰላም መክረዋል። ዚክር ትርፋማ ንግድ ነው። ከአላህ የሚያቀርብ ከሸይጣን የሚያርቅ የሚጠብቅ ነው። አንድ ሙእሚን እዚህ ዱንያ ላይ ዚክር እስካላቋረጠ ድረስ አኺራ ላይ መላእክቶች ለሱ መስተንግዶን ጀነትን ማዘጋጀትና አትክልት መትከልን አያቆሙም ተብሏል። እዚህ ዚክር ስናቆም እነሱም እዛ ስራ ያቆማል። አላህ ጦር ሜዳ ላይ ዚክር በሉ ብሏል። ከሶላቶች በኋላ ዚክር በሉ። ليس من يقطع طرقا بطلا إنما من يتقي الله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته ዛሬም በአላህ ፍቃድ የማለዳና የምሽት ዚክሮችን ማብራራት ላይ የምንቀጥል ይሆናል። ጠዋትና ማታ እያንዳንዱ ሙስሊም ሊያደርጋቸው አዘውትሮ ሊላቸው ከሚገቡ ዚክሮች መሃል አንዱ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ዚክር ነው። ኢማም አሕመድና ሌሎችም ከአቡ ሁረይራ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምሽትና ማለዳ ላይ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዚክር 10 ጊዜ ያለ ሰው 100 ሐሰና ወይም አጅር እንደሚያገኝ፣ 100 ሰይአ ወይም ወንጀል እንደሚሰረዝለት፣ አንድ ባሪያ ነፃ እንዳወጣ እንደሚቆጠርለት፣ ማለዳ ላይ ካለው እስኪመሽ ድረስ ምሽት ላይ ያለው ሰውም እስኪነጋ ድረስ ከሸይጣንና ከመጥፎ ነገር እንደሚጠበቅ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ይህ ዚክር ባጭሩ ተህሊል በመባል ይታወቃል። ላኢላሃ ኢለላህን የሚያብራራ የሚገልጽ ዚክር ከመሆኑ አንፃር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን የተውሂድ ቃል ምሽትና ማለዳ ላይ 10 ጊዜ ደጋግሞ በማለት ብቻ ይሄ ሁሉ ትሩፋትና ገኒማ ይገኛል። የሰው ልጆች በተለያየ መልኩ ስህተት ላይ ይወድቃሉ፣ ያጠፋሉ። ምሽትና ማለዳ ላይ ዚክርን ጠብቆ ያለ ሰው ወንጀሎቹ ይራገፉለታል፣ መልካም ሥራ ምንዳ ሐሰናት ይጻፍለታል። በቋሚነት ሁሌ ይህን ዚክር የሚያደርግ ሰው ማለዳ ላይ 10 ጊዜ ምሽት ላይ 10 ጊዜ ባለ ቁጥር ጥቃቅን የሚባሉ የተለያዩ 100 የሚደርሱ ወንጀሎች ይራገፉለታል፣ ይሰረዙለታል፣ አላህ ይቅር ይለዋል። 100 ደግሞ ሐሰናትን አጅርን ምንዳን አላህ ይጽፍለታል እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልኩ በዚክር የሚሰረዘው ጥቃቅን ወንጀል ከመሆኑ አንፃር ደግሞ ጥቃቅን ወንጀል የሌለበት የሱ ወንጀል ከበባድ ወንጀል ብቻ የሆነ ሰው ደግሞ ከበባዱን ወንጀል ያለ ተውበት እንዲህ አይነት ነገሮች ማሰረዝ ስለማይቻል ሙሉ በሙሉ ከባዱን ወንጀል እንኳን ባይሰረዝለት ከበባዱን ወንጀል ትንሽ እንደሚያስቀንስለት ኢማሙ ነወዊ ረሂመሁላህ ተዓላ ጠቅሰዋል። ወንጀልን አሰርዞ ሐሰናት እንዲጻፍልን አድርጎ ከዚህም በተጨማሪ የመጥፎ ነገር ሁሉ ሰበብ መነሻ የሆነው የኸይር ነገር እንቅፋት የሆነው ሸይጣንም ከኛ እንዲርቅ ሰበብ ይሆናል ይሄ ዚክር። እንደዚሁ ተመሳሳይ በሆነ መልኩ ይሄው ዚክር ራሱ በቀን 100 ጊዜ የተደረገ እንደሆነ የሚያስገኘው ላቅ ያለ አጅር እንዳለም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኢማሙ አልቡኻሪና ኢማም ሙስሊም ከአቡ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ማለዳ ላይ ወይም ቀን ላይ 100 ጊዜ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው 10 ባሪያ ነፃ እንዳወጣ እንደሚቆጠርለት 100 ሐሰና ምንዳ የመልካም ሥራ አጅር እንደሚጻፍለት
100 ወንጀል እንደሚራገፍለት ቀኑን ሙሉ ማለዳ ላይ ካለው እስኪመሽ ድረስ ምሽት ላይ ሲባል ደግሞ እስኪነጋ ድረስ ከሸይጣን እንደሚጠበቅ የቂያም ቀን ደግሞ ከሱ የተሻለን ስራ ይዞ የሚቀርብ ማንም እንደማይኖር ከሱ የተሻለ ከሱ የበለጠን ስራ የሰራ ሰው ካልሆነ በስተቀር ማንም ከሱ የተሻለን ስራ ይዞ አላህ ፊት ሊቀርብ አይችልም ብለዋል ነቢያችን አለይሂ ሰላቱ ወሰላም። 100 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ለማለት አላህ ከሰጠን ሰፊ ጊዜ በ24 ሰዓት ውስጥ ከ10 እስከ 15 ደቂቃ በመስጠት ልባችንን ሰብሰብ አድርገን ይሄን ዝክር በማለት አላህን ያስታወሰን እንደሆነ ቀደም ሲል የተጠቀሱ ትሩፋቶችና ጠቀሜታዎችን እናገኛለን። ከምንም በላይ ከሸይጣን መጠበቅ መቻላችን ትልቅ ዕድል ነው። በገንዘብ ተገዝቶ ማይገኝ ሸይጣንን በጉልበት በብልሃት ልናመልጠው ከአደጋው ልንድን አንችልም። አላህ ነው ተባረከ ወተዓላ ከሱ አደጋ ከሱ ጥቃትና ጉዳት ሊጠብቀን የሚችለው። ለዚህ ነው በተለያዩ አጋጣሚዎች አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የምንለው። መስጂድ ስንገባ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እንላለን፣ መስጂድ እንዳይወሰውሰን። መጸዳጃ ቤት ሲገባ እንደዚሁ ይባላል። ባል ከሚስቱ ጋር ሲተኛ ይሄው ይባላል። ቁርአን ስንቀራም ቁርአን እንዳንቀራ ልባችን እንዳይሰበሰብ ለቁርአን በቂ ጊዜ እንዳንሰጥ እንዳያደርገን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን እንጀምራለን። በቁጣ ሰዓት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ይባላል። ከሸይጣን በአላህ እጠበቃለሁ ማለት ነው። ይሄን ዝክር በየቀኑ 100 ጊዜ ስንለው ከፊት በተጠቀሰው መሰረት ደግሞ ምሽትና ማለዳ ላይ 10 ጊዜ ስንለው ሸይጣን ወደኛ እንዳይደርስ የሚያደርግ አስተማማኝ አጥር መከላከያ ይኖረናል ማለት ነው። ከዚህም በተጨማሪ የቂያም ቀን ይሄን ዝክር በቋሚነት እንደሚል ሰው አይነትን ስራ ይዞ መቅረብ የሚችል ሰው ማንም የለም ኢላ ረጁሉን አሚለ አክተረ ሚን ዛሊክ ከሱ የተሻለና የሚበልጥን ዝክር ዱዓ አድርጎ የቀረበ ሰው ካልሆነ በስተቀር ብላ። ይህ ሁሉ የሆነው በተውሂድ ትሩፋት ነው። ቅድም እንደጠቀስነው ይህ ዝክር ተህሊል ነው የሚባለው። ላኢላሃ ኢለላህን የሚያብራራ ዝክር ነው። ላኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም። ወህደሁ ላ ሸሪከ ለሁ አላህ ብቸኛ ነው፣ ምንም አይነት አጋር የለውም። ለሁል ሙልክ ንግስና በሙሉ የሱ ነው። ወለሁል ሐምድ የተሟላ ምስጋናና ውዳሴ በቋሚነት የሱ ነው፣ ለሱ ነው የሚገባው። በሁሉም ሁኔታ ላይ የሚመሰገን ሁሉም ወዶም ይሁን ተገዶ የሚያመሰግነው የሚያወድሰው አላህ ብቻ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር ለእርሱ ምንም የሚሳነው ነገር የለም፣ ሁሉን የሚችል ጌታ ነው። ተውሂድ ነው፣ አላህን ማላቅ ነው። ተውሂድን የያዘ ቃል ስለሆነ ነው ይሄን ሁሉ ትሩፋት ያስገኘው። የተውሂድ ቃል ላኢላሃ ኢለላህ የቃላቶች ሁሉ የንግግሮች ሁሉ አለቃና ዋና ሐቅ ከሚባሉ ንግግሮች ሁሉ ይበልጥ ሐቅና ግልጽ የሆነው ቃል ላኢላሃ ኢለላህ ነው። ነቢያት ከተናገሯቸው መልካም ንግግሮች ሁሉ ምርጡ ንግግር ላኢላሃ ኢለላህ ነው። ጀነትና ጀሃነም የተፈጠሩትም ሰማይና ምድር የተዘረጉትም ለዚህ ሆነ። ላኢላሃ ኢለላህ ያለ መስፈርቱን ያሟላ ጀነት ይገባል። ላኢላሃ ኢለላህን መቀበል አሻፈረኝ ያለ ጀነት ሊገባ አይችልም። በዱንያም ይሁን በአኺራ እውነተኛውን ደስታና ስኬት ማግኘት የሚችለው አንድ ሰው ላኢላሃ ኢለላህ ካለ ከአላህ ጋር ያለው ግንኙነት ካማረ። ይህ አይነት ደረጃ ያለውን የተውሂድ ቃል ሙስሊም ጠዋትና ማታ ሊደጋግም እምነቱንም በዚህ ሊያድስ ሊጀድድ ይገባዋል። ይሄን ዝክር እዚህ ጋር በሁለት መልኩ ማለት እንችላለን። አንደኛ ከጠዋትና ማታ ዝክር ጋር ተያይዞ 10 ጊዜ ይባላል። በቋሚነት ጠዋትና ምሽትና ማለዳ ላይ 10 ጊዜ ያለን እንደሆነ የምናገኘው አጅር አለ። ምሽትና ማለዳ ላይ 10 ጊዜ ከሚባለው በተጨማሪ ራሱን በቻለ መልኩ ደግሞ በቀን ውስጥ በ24 ሰዓት ውስጥ 100 ጊዜ ስንል ደግሞ ተጨማሪ የምናገኘው ራሱን የቻለ አጅር አለ ከፊተኛው ጋር ተመሳሳይ ቢሆን። 10 ጊዜ የሚባለው ከምሽትና ከማለዳ ዝክር ጋር የተያያዘ ነው። በዛው ሰዓት ሊባል ይገባዋል። 100 ጊዜውን በተመለከተ ግን በቀን ውስጥ ነው የተባለው። በ24 ሰዓት ውስጥ በፈለግነው ጊዜ ማለት እንችላለን። 100ን አንድ ላይ ቁጭ ብለን ባንዴ ብለን ማጠናቀቅም ይቻላል። 10 20 20 ከፋፍለንም ማለት እንችላለን። ብቻ በቀን ውስጥ ማለቅ አለበት። ይሄን ኢማም ነወይም ሌሎችም ገልጸዋል። የግድ 100ን ባንድ ጊዜ ካልተባለ ይሄን አጅር አያስገኝም አይባል። ከፋፍሎ ማለት ይችላል። 20 20 10 10 እያለን በ24 ሰዓት ውስጥ 100ን መምላት እንችላለን። በላጩ ግን ፈጅር ላይ ማለዳ ላይ የሆነ ወቅት ላይ 100ን አንድ ላይ ማለትና ማጠናቀቁ ነው። እንደዚሁ ደግሞ የቀኑ ጅምር ላይ ማለታችን ዚክሩን ካልንበት ሰዓት ጀምሮ ሐዲሱ ላይ የተጠቀሰውን ከሸይጣን የመጠበቅን እድል እንድናገኝ ያደርገናል፣ እንዳንረሳም ያግዘናል።
ቀኑን ሙሉ ንቁ እንድንሆንም ይረዳናልና ማለዳ ላይ ማለቱ በላጭና የተሻለ ነው። ይህ እንዳለ ሆኖ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር በተለያየ መልኩ በተለያዩ ሁኔታዎች ላይ የተለያዩ ዚክሮች ውስጥ ተካቶ የምናገኘው የዚክር አይነት ነው። የዚክሮች ዋና ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔም ይሁን ነብያት ካልናቸው ቃላቶች ሁሉ በላጭ ቃል ላኢላሃ ኢለላህ ነው ብለዋል ዐለይሂ ሰላቱ ወሰላም። ሆኖም በተለያዩ ዚክሮች ውስጥ ይህ ዚክር ተካቶ እናገኘዋለን። ለብቻው ራሱን የቻለ ዚክርም ሆኖ ተገድቧል። እዚህ ላይ እንዳየነው የተለያዩ ዚክሮች ውስጥ እናገኘዋለን። የተለያዩ የምሽትና የማለዳ ዚክሮች ላይ ይህ ቃል ተህሊል ተካቶ እናገኘዋለን። እንደዚሁ ደግሞ ከፈጅርና ከመግሪብ በኋላ 10 ጊዜ ይሄን ዚክር ማለት ተመሳሳይ በሆነ መልኩ አጅር እንዳለው ከነብይ ተነግሯል። ምሽትና ማለዳ ላይ ከሚባለው 10 ጊዜ ከሚባለው በተጨማሪ ማለት ነው። መግሪብ እንደሰገደን ከሚባሉ ዚክሮች ውስጥ 10 ጊዜ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ኢላ አኺሪሂ እስከ መጨረሻው። ከፈጅር በኋላም እንደዚሁ አንዳንድ ዘገባዎች ላይ እዛው ሶላቱን ሲሰግድ በነበረው አቀማመጥ ላይ ሆኖ አቀማመጡን ሳይቀይር ሁሉ ተብሏል። አቀማመጡን ሳይቀይር ባለበት የሚለውን ዘገባ በርካታ ሙሐዲሶች ضعيف ነው ቢሉ፣ የተወሰኑ ሊቃውንቶች ደግሞ ምሽትና ማለዳ ላይ 10 ጊዜ የተባለው ይሄው ራሱ ነው ከፈጅር ሶላት በኋላ ዚክር ጋር ተያይዞ፣ እንደዚሁ ደግሞ ከመግሪብ በኋላም ከመግሪብ ሶላት ዚክር ጋር ተያይዞ የሚባል ነው ብለዋል። ሌሎች ደግሞ ሁለቱም የተለያዩ ናቸው። ከፈጅር በኋላ ራሱን የቻለ ከፈጅር ሶላት ዚክር ጋር ተያይዞ 10 ጊዜ ይባላል። ከመግሪብ በኋላም እንደዚሁ ከመግሪብ ሶላት ዚክር ጋር ተያይዞ 10 ጊዜ ይባላል። ከዛ በኋላ ደግሞ ከምሽትና ከማለዳ ዚክሮች ጋር ተያይዞ 10 ጊዜ የሚባል ሲሆን በቀን ውስጥ ደግሞ ራሱን በቻለ መልኩ 100 ጊዜ ይባላል ብሏል። ቀን ከሌሊት ልናበዛቸው ልንላቸው ከሚገቡ ዚክሮች ዋናው አንዱ ያውም ተደጋጋሚው በብዛት የሚባለው ተውሂድ እንዲሆን ማለት ላኢላሃ ኢለላህ እንዲደጋገም ማለት። ከፈጅርና ከመግሪብ በኋላ 10 ጊዜ ይህ ዚክር ይባላል የሚለውን ሐዲስ በተመለከተ ሰፊ ኺላፍ አለበት። ነገር ግን ከተለያዩ ሰሐቦች ተዘግቧል። በተለያየ መንገድም ተላልፏል። አብዛኞች ላይ ድክመት ቢኖርበትም ነገር ግን ዚክሩ በመሰረቱ ቡኻሪና ሙስሊም ውስጥ አለ። 100 ጊዜ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው 10 ባሪያ ነፃ እንዳወጣ ይቆጠርለታል፣ 100 ወንጀል ይሰረዝለታል፣ 100 ሐሰና አጅር ይጻፍለታል፣ ከሸይጣን ይጠበቃል። የቂያም ቀን እንደሱ አይነት ያማረና የከበረ ስራ ይዞ የሚቀርብ ሰው አይኖርም ከሱ የተሻለን ዚክር ያለ ሰው ካልሆነ በስተቀር ተብሎለታል። መሰረት ያለው ዚክር ከመሆኑ አንፃር እንደዚሁ ደግሞ ከኡሙ ሰለማ ከአቡ አዩብ ከሌሎችም እነ ትርሚዚ ኢማም አህመድ የዘገቡት ሐዲስ ነው። ሻህር ኢብኑ ሐውሸብ የሚባል ራዊ ያለበት እሱ ላይ አስተላለፉ ላይ ችግር አለበት የተባለ ቢሆንም ነገር ግን ጥሩቁ ሐዲሱ የተዘገበበት መንገድ ብዙ ከመሆኑ አንፃር ተደማምሮ ሐሰን ይሆናል፣ ጥሩ የሚባል ሊሰራበት የሚችል ሐዲስ ይሆናል። በሆኖም ከመግሪብና ከሱብሒ በኋላ ከሚባሉ ዚክሮች ውስጥ 10 ጊዜ፣ ከማለዳና ከምሽት ዚክሮች ውስጥም 10 ጊዜ፣ ከዛ በኋላ በ24 ሰዓት ውስጥ 100 ጊዜ ልንለው የምንችል ከአላህ የሚያስጠጋን ሸይጣንን ከኛ የሚያርቅልን ዚክር ነው። ኃይልና አቅምም የሚሰጥ ዚክር ነው። ኡሙ ሰለማ ረዲየላሁ ዐንሃ ስራ በዝቶብኛል፣ አቅም አንሶኛል ብላ ነቢይን አለይሂ ሰላቱ ወሰላም ባማከረቻቸው በነገረቻቸው ጊዜ ይሄን ዚክር እንድታደርግ ነቢዩ አለይሂ ሰላቱ ወሰላም መክረዋታል። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዚክር ማለት ነው። ሆኖም ይሄን ዘርፈ ብዙ ጥቅሞችን እንድናገኝ የሚያደርገንን ዚክርና ዱዓ መስፈርቱን በጠበቀ መልኩ ልባችንን ሰብስበን ትርጉሙን ያጣጣመን ሌት ተቀን ደጋግመን ልንለው ይገባናል። ወከዛሊክ ሌሊት ላይ አንድ ሰው ከእንቅልፉ በሚባንንበት ጊዜ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላኢላሃ ኢለላህ ወላሁ አክበር አላሁመ እግፊር ሊ ያለ እንደሆነ አላህ ተባረከ ወተዓላ ወንጀሉን ይምረዋል፣ የጠየቀውን ይሰጠዋል። ተነስቶ ውዱእ አድርጎ የሰገደ እንደሆነም አላህ ሶላቱን ይቀበለዋል ብለዋል ነቢያችን አለይሂ ሰላቱ ወሰላም። ሐዲሱ ቡኻሪ የዘገቡት ሶሒህ ሐዲስ ነው። በተለያዩ ምክንያቶች ሌሊት ላይ ከእንቅልፋችን ልንነቃ ልንባን እንችላለን። በዚህ አጋጣሚ አንድም ይሁን 2 ጊዜ ይሄን ዚክር ያለ ሰው አላህ ወንጀሉን ይምረዋል፣ የለመነውን የጠየቀውን ይሰጠዋል። ተነስቶ ውዱእ አድርጎ የሰገደ እንደሆነም ሶላቱን አላህ ይቀበላል። ይሄ የነቢ አለይሂ ሰላቱ ወሰላም ንግግር ነው። ሐቂቃ እድለኛ ማለት አላህ ኸይርን ያገራለት ሰው ነው። እውነተኛ ሀብታም ማለት እንደዚህ አይነት ፈዳኢሎችን፣ ትሩፋቶችን፣ መልካም አጋጣሚዎችን መጠቀም የቻለ ሰው ነው። እንዲህ አይነት ኸይር ነገሮች አላህ ላገራለት ሰው ገር ናቸው። ነገር ግን ውስጡ ለኸይር ፍላጎት ስለሌለው
ለኸይር ትኩረት ስለማይሰጥ ያልገራለትና ያልተወፈቀ ሰው ተውፊቅ የሌለው ሰው እንዲህ አይነት መልካም አጋጣሚዎችን ሊጠቀም አይችልም። ከኛ የሚፈለገው የዚክሮችን ትክክለኝነት ማወቅ መሐፈዝና ሸሪዓ ላይ ሱና ላይ በተቀመጠው መሰረት መተግበር ብቻ ነው። በዚህ መስፈርት የተሰራን መልካም ስራ አላህ አይክድም፣ አላህ አይረሳም። ምንሰራውን ኸይር ስራ ሁሉ መዝግቦ ያስቀምጣል። አንዲት ሐሰናት ውድ በምትሆንበት የጭንቁ ቀን ላይ መልካም ስራዎቻችንን እጥፍ ድርብ ሆነው እናገኛቸዋለን። በመሆኑም ስንሄድ፣ ስንመጣ፣ ስንቆም፣ ስንቀመጥ፣ ስንተኛ የተለያዩ ስራዎችን እየሰራን ይህንንም ይሁን ሌሎችን ከነቢ የተገኙ አዝካሮችን ልንደጋግም ይገባናል። ዚክር ትርፋማ ንግድ ነው። ከአላህ የሚያቀርብ ከሸይጣን የሚያርቅ የሚጠብቅ ነው። አንድ ሙእሚን እዚህ ዱንያ ላይ ዚክር እስካላቋረጠ ድረስ አኺራ ላይ መላእክቶች ለሱ መስተንግዶን ጀነትን ማዘጋጀትና አትክልት መትከልን አያቆሙም ተብሏል። እዚህ ዚክር ስናቆም እነሱም እዛ ስራ ያቆማሉ። አላህ ጦር ሜዳ ላይ ዚክር በሉ ብሏል። ከሶላቶች በኋላ ዚክር በሉ ብሏል። ከሐጅ በኋላ ዚክር አድርጉ። ሐጅ አድርጋችሁ ሲጨርሱ ቤተሰባችሁን ከምታስታውሱት በላይ አሊያ ደግሞ ሐጅ ላይ ካገኛችኋቸው ሰዎች ጋር ክብራችሁን የዘር ሐረጋችሁን ጀብዳችሁን ከምታወሩት በላይ አላህን አውሱ፣ አላህን አስታውሱ ብሏል። ለየት ባለ መልኩ ደግሞ እንደዚህ አይነት ትሩፋት ያላቸው አላህ ዘንድ ውድ የሆኑ ነቢያት ሁሉ ያደርጉት የነበረ ዚክርን ልናበዛ ልናዘወትር ይገባናል። አላህ ተባረከ ወተዓላ ኸይርን ያግራልን፣ ከገፍላ ይጠብቀን። እነሆ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።